አንጋፋውና ግዙፉ የግል የንግድ ባንክ ዳሽን ባንክ ባለ 1000 ብር አክሲዮንን በ2900 ብር ግዙኝ የቀድሞ ነባር ባለ አክሲዮኖች ብሎ ፕሮስፔክተሱን ይፋ ካደረገ ነው ብዙ ሳምንታት ተቆጥረዋል። በሚቀጥለው በፊታችን ባለው የየካቲት ወር በኢትዮጵያ ሴኩሪቲስ ኤክስቼንጅ የኢትዮጵያ ሰነደ ሙዓለ ገበያ ላይ አክሲዮኑን ሊስት በማድረግ ይጀምራል። ያኔ መግዛት እንድንችል የሚያስችለን አሁን ግን ለመሆኑ ማን መግዛት ይችላል? እንዴት መግዛት ይችላል? አዋጭነቱስ እንዴት ነው? ቁጥሮቹ ምን ይነግሩናል? በገለልተኛ የኢንቨስትመንት አማካሪ በዴሎይት የተሰራው የባንኩ ፕሮስፔክተስ ምን እንደሚያወራ ቁጥሮቹን በዚህ ቪዲዮ አብረን እንመለከታለን። የተወደዳችሁና የተከበራችሁ የተመልካቾች የንጋት ፖስት ነው፣ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት በስፋት እናወራለን። ታዲያ ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ የደወል ምልክቷን አብሩ። ከኢትዮጵያ ውጭ ካላችሁ ጆይን በማለት አበረታቱን። አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን። የዳሽን ባንክን አክሲዮኖች በ2900 ብር ትገዛላችሁ፣ እንመለከታለን። በፕሮስፔክተስ ዶክመንቱ ላይ እንግዲህ በዋናነት የ3 ዓመታት የፋይናንሱ አጠቃላይ የድህረ ታሪኩን ማለት ነው የሚናገሩ ቁጥሮች ተቀምጠው ለመመልከት ችለናል። ከፈረንጆቹ 2023 ጀምሮ እስከ ፈረንጆቹ 2025 ሰኔ 30 ያሉ ዴታዎች ናቸው። በዚህ ለምዝገባ በቀረበው የዳሽን ባንክ አክሲዮኖች ምዝገባ እንዲሁም ደግሞ እንግዲህ በሚያዝያ ወር ላይ ሌሎች ማሟላት የሚገባውን ነገር የሚያሟላ ከሆነና ከተፈቀደለት ሊስት እንዲደረግና ሰነደ ሙዓለ ንዋዮቹ በአክሲዮን ገበያው ላይ እንዲገበያዩ እንዲፈቀድ የሚያስችለው ፕሮስፔክተስ ነው ከሰሞኑ በኢትዮጵያው ካፒታል ማርኬት ባለስልጣን እየጸደቀለት። እዚህ ላይ ስንመለከት እንግዲህ የዳሽን ባንክ እድገት በነዚህ በተጠቀሱት 3 ዓመታት ውስጥ 2023፣ 24 እና 25 ጥሩ የሚባል ከሌሎች የባንኪንግ ኢንዱስትሪ ውስጥ ካሉ ትልልቅ ከሚባሉ እድገት ካስመዘገቡ ባንኮች ውስጥ ተርታ ልትመድቡት ትችላላችሁ። ለምሳሌም የባንኩ የጠቅላላ ሀብቱ በ2023 ከነበረበት 144 ቢሊዮን ብር አካባቢ ተነስቶ በ2025 ጁን 30 ማለት ነው 254.5 ቢሊዮን ብር ስለመድረሱ ነው እንግዲህ እየሰማ ነው። በ2023 ወደ 24 26 በመቶ አካባቢ ያደገ ሲሆን በቀጣዩ ደግሞ ከ24 ወደ 25 38 በመቶ አካባቢ አድጓል። በዚህም በግል ባንኮች ማለት ነው በኢትዮጵያ ውስጥ ካሉት ከኢትዮጵያ ንግድ ባንክን ከውስጡ ካወጣችሁ የኢትዮጵያ ልማት ባንክን ጨምሮ ከውስጥ ካወጣችሁ በኋላ የሚቀሩት ወደ 30 ወደ 31 የሚጠጉ የግል ንግድ ባንኮች አንጻር 1 በመቶ የሀብት ድርሻ ብቻውን ነው የያዘው ማለት ነው። ካስታወሳችሁ ባለፈው አቢሲኒያ እንደዚሁ 11 በመቶ አካባቢ ድርሻ እንዳለው ነግሬያችኋለሁ። እንዲሁ ስትገምቱ ደግሞ አዋሽ ከዛ በላይ 18 ወር 20 ድረስ ሊኖረው ይችላል። አስቡት እንግዲህ ሌሎቹ ባንኮች ምን እንደቀረቻቸው 20ዎቹ ማለት ነው። ሶ እዚህ ጋር እንደምትመለከቱት እንግዲህ የባንኩ ድርሻ ኦልሞስት ወደ 11% ጠቅላላ የግል የንግድ ባንኮች ሀብት ውስጥ የራሱ አድርጎ ይዟል ማለት ነው። በ2024 ነው። እርግጥ በ2025 ሜቢ ቀንሶ ሊሆን የሚችልበት እድል እንዳለ ገምታለሁ። ከቁጠባ አንጻር ስንመለከት በ2023 የዳሽን ባንክ ቁጠባ 115 ቢሊዮን የነበረ ሲሆን በ2025 202 ቢሊዮን ብር ስለመድረሱ ነው ሪፖርቱ የሚናገረው። በዚህም የ11.4 በመቶ ድርሻ አለው ከጠቅላላ የግል የንግድ ባንኮች ገበያ ውስጥ ማለት ነው። እድገቱንም ስንመለከት ከ2023 ወደ 24 26 በመቶ ከዛ በቀጣዩ ደግሞ 38 በመቶ በጣም ከፍተኛ የሆነ እድገት በሀብትም በቁጠባም አንጻር ማሳየቱን ልንመለከት እንችላለን። ከብድር አንጻር እርግጥ እንደምናውቀው ሁላችንም ብድር በብሔራዊ ባንክ በሚደረግ ቁጥጥር የተነሳ በሁሉም ባንኮች ደረጃ እያደጉበት ያለው የእድገት ፍጥነት የተገደበ ከመሆኑ ጋር ተያይዞ ብዙም ያው እንትን ልንለው የምንችለው ነገር አይደለም። ይሁንና ግን ባንኩ 10.5 በመቶ ድርሻ ነበረው በፈረንጆቹ 2024 ጠቅላላ የግል የንግድ ባንኮች በገበያው ላይ ከለቀቁት ብድር አንጻር ከተመለከታችሁ 10 በመቶ የዚህ ባንክ ነበር ማለት ነው። እዚህ ጋር ስንመለከት እንግዲህ ባንኩ በፍጥነት ስኬል ያደረገ መሆኑን የሚያሳዩ ቁጥሮችን ነው ለመመልከት እየቻለን ያለ ነው ማለት ነው። ስለዚህ እንግዲህ ስለ አክሲዮኑ ስናስብ ኦኬ አንዱ ከመለኪያዎች ውስጥ የአንድ ድርጅት ወይ ደግሞ እኛ ኢንቨስት ልናደርግበት አክሲዮኑን ሰነደ ሙዓለ ንዋዮቹን ልንገዛው የምናስበው ድርጅት እንዴት እያደገ ነው የሚለው ነገር ብዙ ጊዜ ረጅም ጊዜ ትርፍን ወይ ደግሞ ረጅም ጊዜ ሀብት ማካበትን አስበው ኢንቨስት ለሚያደርጉ ሰዎች በጣም ቁልፍ ነጥብ ነች። ምክንያቱም አንድ ድርጅት በፍጥነት እያደገ ከሆነና
ያን እድገት ማስቀጠል እንደሚችል የምናምንበት ከሆነ ብዙ ጊዜ ኢንቨስት ቢደረግበት ክፋት የለውም ይባላል። ያው ዋጋው ሌላ በኋላ የምንመለከተው ነገር ቢሆንም ማለት ነው። እነዚህ ነገሮች እንግዲህ ወደ ገቢ ወይ ደግሞ ባንኩ እነዚህ አሁን የጠቀስኳቸው ነገር አንዳንዶቹ የራሱ ነገሮች አይደሉም። ከነዚህ ገቢ ማመንጨት ነውና ትልቁ ስራ። ከገቢ ማመንጨት አንጻር እንደዚሁ ደግሞ እንግዲህ ባንኮች በዋናነት ሁለት ነገሮች ናቸው የሚያገኟቸው። አንዱ ለደንበኞች ብድር ካበደሩ በኋላ የሚያገኙት ወለድ አለ። ከወለድ ውጪ ደግሞ የተለያዩ ስራዎችን በመስራት የሚያገኙት ገቢ አለ። ከወለድ ገቢ አንጻር ስንመለከት እንግዲህ በጣም በከፍተኛ ሁኔታ ጭማሪን እያሳየ መጥቶ 13.4 ቢሊዮን ብር አካባቢ በ2023 ከነበረበት ኦልሞስት 21.7 ቢሊዮን ብር ደርሷል። የባንኩ ከወለድ ብቻ ያገኘው ገቢ ማለት ነው። በዚህ መሰረት እንግዲህ ከ2023 ወደ 24 ወደ 30 በመቶ እድገት የነበረው ሲሆን ከ2024 ወደ 25 ግን ይህ እድገት ትንሽ መቀነስ አሳይቶ ወደ 24.3 በመቶ አካባቢ መሆኑን ተመልክተናል ማለት ነው። እንዲሁ ደግሞ የወለድ ገቢ እንዳለው ሁሉ የወለድ ወጪ ደግሞ አለ። እንደምታውቁት ደንበኞች እሱ ጋር ለሚያስቀምጡት ገንዘብ 7 በመቶን ጨምሮ እንዲሁም ደግሞ የታይም ዲፖዚት ምናምን የመሳሰሉ ቁጥሮች አሉና እነዚህ ከፍተኛ ወለድ የሚከፍልባቸው ባንኩ ራሱ ከነዚህ አንጻር ደግሞ ስንመለከተው ከ2023 ወደ 2024 ያ 30 በመቶ ነበረ የኔት ኢንተረስት የምንለው ወይ ደግሞ ወለድን ካቀናነስም በኋላ ያለውን ገቢ ስንመለከት ከ2024 ወደ 25 15.4 በመቶ ነው እድገቱ። እያደገ ሆኖ ግን የእድገት ምጣኔው የቀነሰበትን አመት ነው የምንመለከተው። ለዚህ ብዙ ዋና ምክንያቶች ሊነሱ ይችላሉ። እርግጥ በብድር በማበደር አቅም ላይ የተደረገው መወሰን በብሔራዊ ባንክ አንዱ ምክንያት ሊሆን የሚችልበት እድል አለ። ከዛ ውጪ ግን በወጪ አንጻር ከፍተኛ የሆነ የፋይናንሲንግ ወጪ እያወጣ መሆኑን ባንኩ ትልቅ ገንዘብ ለማግኘት ፈንዲንግ ኮስት የምንለው ነው ደግሞ እንግዲህ ለብድር የሚያስፈልገውን ገንዘብ ከደንበኛ የሚሰበስብበት ሁኔታ ላይ ወጪ እያስወጣው እንደሆነ ከፍተኛ ወጪ ማውጣቱን የሚያሳየው በቀደመው ዓመት 30 በመቶ አድጎ የነበረው የባንኩ ኔት ኢንተረስት ማለት ነው ኢንካሙ 15 በመቶ ብቻ ነው ያደገው። ስቲል አድጓል እንዳትረሱ። ታዲያ በነን ኢንተረስት የምንላቸው ደግሞ ከወለድ ውጭ ያሉ ገቢዎች ኤቲኤሙ ላይ፣ ሞባይል ባንኪንጉ ላይ፣ ለኮርፖሬቶች የተለያዩ ሰርቪሶችን በሚሰጥበት ሰዓት ኮሚሽኖች፣ ፊዎችን የሚወስደውን ስንመለከት ከ2023 3.7 ቢሊዮን ነበረ። በ2025 ደግሞ 7.5 ቢሊዮን ደርሷል። ይሄኛው ከሁሉም በበለጠ እንግዲህ ለዳሽን ባንክ እንደ ትልቅ ነገር የምታነሱለት ነው። ምክንያቱም እድገቱ በቀደመው ዓመት 23 ወደ 24 29 በመቶ ከ24 ወደ 25 ደግሞ 57 በመቶ ያደገበት ነው። ይሄ በተለይ ደግሞ ወለድ ላይ ከሚያጠነጥን ገቢ እየተላቀቀ መምጣቱ ለኢንቨስተር በጣም ምርጥ ዜና ነው። ለምን መሰላችሁ? የወለድ ገቢ ከወለድ ወጪ ጋራ ቅድም እንደነገርኩት መመጣጠን መቻል አለበት። የምትከፍሉት ወለድ እየጨመረ በሄደ ቁጥር እንግዲህ የምታተርፉትን ትርፍ እየበላባችሁ የመሄድ እድል ይኖረዋል። ብድር ደግሞ በጣም መጥፎ ነው። ገበያው የሆነ ችግር በሚገጥመው ሰዓት ለምሳሌ ብድሮች አለመመለሳቸው ዞሮ እናንተ ከብድር ላይ የምታገኙትን ገቢ ይቀንሳል። ስለዚህ ባንኮች ምን እንዲያደርጉ ይፈልጋል? ከወለድ ላይ ጥገኛ ከመሆን እንዲላቀቁና ስራቸውን ዳይቨርሲፋይ እንዲያደርጉ ይፈልጋል። እዚህም ኢንተርኔት ባንኪንግ አገልግሎት፣ የሞባይል ባንኪንግ አገልግሎቶቻቸውንና ሌሎች የተለያዩ ባንኮች የሚሰጧቸውን አገልግሎቶች በመስጠት ገቢን እንዲያገኙ ይፈልጋል። ያንን አትሊስት ማድረግ የሚችል ይመስላል። ከፍተኛ እድገትን እያስመዘገበ ነው በባንኪንግ ኢንዱስትሪ ውስጥ ማለት ነው። እርግጥ ባንኩ እንግዲህ በዶላር ምክንያት ባለፈው 2025 በተለይ እንደከሰረ ይታወቃል። ኦልሞስት ከገቢው ከጠቅላላ ገቢው ማለት ነው 12 በመቶውን በዚህ መልኩ በኪሳራ ያጣበት አመት ነበረ። ከትርፍ አንጻር ስንመለከተው እንግዲህ የባንኩ ትርፍ ከታክስ በኋላ ያሉትን ስንመለከታቸው በ2023 3.5 አካባቢ ቢሊዮን የነበረው 2024 ላይ 4.8 ቢሊዮን ደርሷል። 37 በመቶ እድገት ነበረው። ከ2024 ወደ 25 ግን እድገቱ ስቲል እንዳለ ሆኖ ግን ቅናሽ አሳይቶ 20 በመቶ ብቻ ነው ያደገው። ወደ 5.9 ቢሊዮን ብር አካባቢ የደረሰበትን አመት ነው ልንመለከት የምንችለው ማለት ነው። የባንኩ አንድ አክሲዮን እንግዲህ ባለ 1000 ብር አክሲዮን ነው ያለው ብያቸዋለሁ። በእንትን ደረጃ በሼር ደረጃ ማለት ነው። ከ2023 ጀምሮ ስትመለከቱት በጣም ጤነኛ የሚባል እድገትን ያሳየ ከፍተኛ እድገት ለውጥ የለውም። ለምሳሌ በ2023 442 ብር ነበር ያገኙት። በ2023 433 ብር፣ 456 ብር በጣም ስቴብል የሚባል አይነት እድገት ነው እንጂ አሁን በእድገት እንትን ደረጃ ቁጥሩ ኦልሬዲ ትልቅ የሆነ ቢሆንም ከፍተኛ የሆነ ልዩነት የምታዩበት የእድገት ከአንዱ እድገት ወደ አንዱ እድገት ያለው ፐርሰንቴጅ ዲፈረንሱ ያን ያህል የሚባል አይደለም። በመቶኛ በመታሰሉ ሰዓት ከዲቪደንድ አንጻር ስንመለከት እንዲሁ በ2023 321 ብር ከፍሎ ነበር ለባለ 1000 አክሲዮን። በ2024 278 ብር ከፍሏል። ይሄ ቀናሽን አሳይቷል። የ2025ቱ እዚህ ፕሮስፔክተስ ላይ ስላልተቀመጠ አንመለከተውም። ኖት አቬለብል ስለሚለን ማለት ነው። ዲቪደንድ ከ2023 ወደ 24 የቀነሰበት ሁኔታ አለ። እርግጥ አርኒንግ ፐር ሼሩ ጨምሮም ቢሆን ማለት ነው። እነዚህ ነገሮች እንግዲህ ሊያሳዩ የሚችሏቸው ብዙ ነገሮች አሉ። ዲቪደንድ መቀነሱ ሁሉ ጊዜ የአንድን ድርጅት ደካማነት ላያሳይ ይችላል። ምክንያቱም አርኒንግ ፐር ሼሩ የአንድ አክሲዮን
እርን ያደረገው ስቲል ማደግ ችሏል። ምንም እንኳን በእነዚህ በጠቀስኳቸው አመታቶች የአክሲዮኖች ቁጥር ቢጨምሩም ይሄ ዳይሉሽን የሚባለው ነገር ብዙም አልጎዳውም ማለት እንችላለን ማለት ነው። ሶ ኤኒዌይስ እንግዲህ በዲቪደንድ ደረጃ የመቀነስ ባህሪ አለው እድገቱ 2023 እና 24 እሱ በአንድ መልኩ አንድ ችግር ሊሆን የሚችልበት እድል ይኖራል። በተለይ እኛ ሀገር ያሉ ኢንቨስተሮች በሚመለከቱ አንጻር ያንን ገንዘብ መልሰው ሪኢንቨስት ካላደረጉትና በተለይ እንግዲህ ለአንዳንድ ኪሳራዎች ማሟያ ውሎ ከሆነ ነው ትልቁ ችግር የሚመጣው። ከወጪ አስተዳደር አንጻር እንደዚሁ ትንሽ ዳሽን ባንክ ችግር ውስጥ ያለ ነው የሚመስለው። ምክንያቱም የኮስት ቱ ኢንካም ሬሽዮ በጣም እያደገ ነው የመጣው። በ2023 58 በመቶ ነበረ፣ 2024 ላይ 61 በመቶ ነበረ፣ ኦልሞስት ወደ 70 በመቶ ተጠግቷል። እንግዲህ አሁን በ2025 ጁን 30 በተጠናቀቀው ዓመት ማለት ነው። ይሄ እንግዲህ በጣም ከፍተኛ የሆነ የኮስት ችግር እንዳለበት ማሳያ ነው። ለተለያዩ ነገሮች ብዙ ወጪዎችን እያወጣ መሆኑንና ከሚያስገባው ገቢ አንጻር ኦልሞስት 70 በመቶን ቀጥታ ሙሉ በሙሉ ወጪ አድርጎ እንደሚያወጣው የተመለከትንበት ነው ማለት ነው። ሶ እንግዲህ እያንዳንዱ የባንኩ የባለ 100 ብር ሀብት ማለትም ቅድም የጠቀስኳት 250 ምናምን ቢሊዮን ብር ሀብት አለው ብያቸው የነገርኳችሁን ሀብት እሱ 100 ከመቶኛ ብንሰራው 2.3 በመቶ ወይ ደግሞ 2 ብር ከ30 ሳንቲም ነው አንድ ባለ 100 ብር የባንኩ ጠቅላላ ሀብቶችን በምታስሉበት ሰዓት የ100 ብር ሀብት 2 ብር ከ30 ነው ያተረፈው ማለት ነው። እንዲሁ ደግሞ ከኢኩዊቲ አንጻር ሪተርን ኦን ኢኩዊቲ የምንለውን ደግሞ ስንመለከት የሼር ሆልደሮች 100 ብር በትንሹ 20 ብር ከ50 ሳንቲም ያስገኘበት አመት ነበረ 2025 ማለት ነው። እንግዲህ እነዚህ ነገሮች ባሉበት ሁኔታ ነው አሁን እነዚህ የነገርኳችሁ ባሉበት ሁኔታ 2900 ብር ግዙኝ ባለ 1000 ብሩን አክሲዮን እያለ እየነገረን ያለው እንደነገርኳችሁ earning per share 456 ብር ነበረ። ሶ የፕራይስ ቱ earning ሬሽዮን በምትሰሩበት ሰዓት የ2900 ብር አንጻር በምትሰሩበት ሰዓት እንግዲህ ኦልሞስት 456 ብር ለ2900 በማካፈል የምናገኘው ፕራይስ ቱ earning ሬሽዮን በምትሰሩበት ሰዓት ለምሳሌ 15.7 በመቶ ነው የምታገኙት ማለት ነው። እዚህ 2900 ብትገዙት ማለት ነው። ቀድሞ በ1000 ብር የገዙት ሰዎችን በእናሰላበት ሰዓት ትልቅ ሊሆን ይችላል። ከዚህ አንጻር ግን በምትመለከቱበት ሰዓት እርግጥ 15.7 በመቶ ጤነኛ ሊሆን ይችላል። ኢትዮጵያ ውስጥ ካሉት የትሬጀሪ ቢል አቨሬጅ ይልድ አይ ቲንክ የተሻለ ሊሆን ላይሆን ይችላል። አይ ቲንክ አሁን የመንግስት የግምጃ ቤት ሰነድ ከዚህ የተሻለ ሊያስገኝ ይችላል መሰለኝ። የናሽናል ባንክ ኢንዲኬቲቭ ሬት የምንላት ወይ ደግሞ አንድ ተቀማጭ ገንዘብ ላይ ሊገኝ የሚገባው 15 በመቶ አካባቢ ካለው ትንሽ ነው የተሻለ የሚሆነው። ሜቢ ይሄንን ከማድረግ የተለያዩ ከገቢ አንጻር ለሚያስቡት ሰዎች ነው እያወራው ያለሁት። ሜቢ ታይም ዲፖዚት ቢያስቀምጡ የተሻለ ገንዘብ ሊያገኙ ይችላሉ ማለት እንችላለን። ያው የካፒታል ግሮውዙን ወይ ደግሞ የካፒታል አፕሪሺዬሽኑ እንዳለ ሆኖ ማለት ነው። እሱን እያወራውኝ አይደለም። ነገር ግን ከቲቢል ከምናምን የተሻለ የሚባል ቁጥር አይደለም 15.7%። ባለፈው ሳምንት ከሰራነው ቪዲዮ የአቢሲኒያ ባንክ ፕሮስፔክተስ ላይ ደግሞ ካስታወሳችሁ ወደ 20 ምናምን በመቶ አካባቢ ነው የኤርኒንግ ቱ ፕራይስ ሬሽዮን በምንመለከትበት ሰዓት ማለት ነው። ያ ጥሩ የሚባል ነው። በተለይ ሊከፈልበት ከሚገባ ዋጋ አንፃር እርን የምታደርጉት የተሻለ ነው የአቢሲኒያው ላይ። ሶ ይሄ ያለ እንግዲህ በ2900 ብር ግዙ መባሉ ሊሆን ይችላል። በነገራችን ላይ አንዱ ይሄንን እንዲያንስ ያደረገው እንችላለን። ዲቪደንዱንም ሄዳችሁ በምትመለከቱበት ሰዓት የተሰጡን የሁለት ዓመት 23 እና 24 ዲቪደንዶች ናቸውና በ2023 11.1 በመቶ ነው የዲቪደንድ ይልድ ከፕራይስ አንፃር ማለት ነው። በ2024 እንደዚሁ ደግሞ የዲቪደንድ ይልድ 9.6 በመቶ ነው በ1600 ብሩ ካሰብ ነው ማለት ነው። እዚህ ነገሮች አንፃር በምንመለከትበት ሰዓት በአንድ መልኩ እድገቶቹን ቀድሞ ያነሳውላችሁን በምትመለከቱበት ሰዓት ዳሽን ባንክ በጣም ጠንካራ ከሚባሉ ባላንስ ሺት ያላቸው ከኢንካም ስቴትመንቱን በምትመለከቱበት ሰዓት በጣም ጠንካራ ከሚባሉ ባንኮች ውስጥ አንዱ ነው። በድርሻም ቢሆን ከገበያውን በከፍተኛ ሁኔታ ባለድርሻ ሆኖ የሚንቀሳቀስ ባንክ ነው። ጥሩ የሚባሉ እድገቶች አሉት። ኤፊሺየንሲ ሳይድ ስትመለከቱት እንደዚሁ። ነገር ግን እኔ ፐርሰናሊ ብትጠይቁኝ ዋጋው ግን ትንሽ ኢንፍሌትድ የሆነ ይመስለኛል በምንመለከትበት ሰዓት። በተለይ በእኛ ሀገር አሁንም እርግጠኛ ላትሆኑ የምትችሉባቸው ነገሮች አሉ። ስለ ዋጋ ግሽበቱ በጣም እርግጠኛ ልትሆኑ የማትችሉበት ስቲል ሁኔታዎች ከመኖራቸው ጋር ተያይዞ የሚኖረው ይልድ ትንሽ ከዚህ ከፍ ቢል የተሻለ ሊሆን ይችላል ብዬ አስባለሁ። ዋጋውን እንዲከፍ ባያደርጉት ደግሞ አይ ቲንክ ደግሞ ይልዱ ብዙ ምንትን ላይሆን ይችላል። ሶ እንግዲህ ነባር ባለ አክሲዮኖች በዚህ ባለችው በተጠቀሰችው ጊዜ አይ ቲንክ ጥቂት ጊዜያት ናቸው አሁን የሚቀርባችሁ። በዚህ ፌብሩዋሪ ውስጥ ነው የሚጠናቀቀው። አክሲዮኑን 2900 ብሩን ከፍላችሁ እንድትገዙ ትእዛዝ ተሰጥቷችኋል። ስለዚህ እናንተ መግዛት ትችላላችሁ። ሌሎቻችን ከዚህ ቀደም አክሲዮን መግዛት ያልቻልን በባንኩ ሼር ሆልደር ያልሆንን ሰዎች መግዛት የምንፈልግ ከሆነ እነዚህ አሁን 2900 የሚገዙና ከዚህ ቀደም አክሲዮኖችን ገዝተው በእጃቸው ያሉ የተለያዩ አካላት ማለት ነው በሚቀጥለው ወር ውስጥ የካቲት ውስጥ ሊስት በተደረገበት ሰዓት ከነሱ መሃል መሸጥ የሚፈልጉ ሰዎች መሸጥ በሚጀምሩበት ሰዓት በእርግጠኝነት ከዚህ ከ2900 ብር በላይ ጀምሮ
ዋጋ የሚተመን አክሲዮንን መግዛት እንችላለን። እነዛን ለማድረግ እንግዲህ ብሮከሮች ጋር ሄዳችሁ የብሮከሬጅ አካውንት መክፈት ይኖርባችኋል። ኢንቨስትመንት ባንኮች ጋር፣ የሰነደ መዋለ ንዋይ ደላሎች ጋር ማለት ነው። ከዛ በኋላ የሚሸጡ ሰዎች በሚመጡበት ሰዓት መግዛት የምትችሉበት እድል ይኖራል። ስለዚህ እስከዛው ሊስት እስኪደረግ ድረስ ደውሉን ሄደው እስኪደውሉ ድረስ ለጊዜው የባንኩ ሜን ሼር ሆልደሮች ናቸው የሚገዙት የሚገበያዩት ማለት ነው። አዋጭነቱን እንግዲህ ያኔ በገበያ ፍላጎትና አቅርቦት ላይ ተመልክቶ እንትን እንላለን። ግን ከዋጋ አንጻር ትንሽ ውድ ይመስለኛል። እናንተ እስቲ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ። ገበያው ነኝ።